ለዛ ነው የልጁን መልክ እንድንመስል ሐዋርያው ጳውሎስ ሮሜ መጽሐፍ ምዕራፍ 8 ላይ የልጁን መልክ እንድንመስል አስቀድሞ የጠራን የመረጠን ያዳነን በገዛ ደሙ የዋጀን የሞተው የተነሳልን ዛሬም ዕለት በቅዱስ መንፈሱ የሚያንጸን በቃሉ ነርቸር የሚያደርገን ጌታ አልቲሜትሊ እግዚአብሔር አብ ከኛ ላይ የሚፈልገው ምኑን ነው? የልጁን መልክ። እስኪ የልጁን መልክ በሉ። የልጁን መልክ ነው። ትህትና እግዚአብሔርን ስለምንታዘዝ because of God because of እግዚአብሔር ስላደረገው ነገር ሌሎችን ለማገልገል የምንነሳው ተነሳሽነት ከልብ የሚመነጭ ፍሬ ነው ትህትና መጽሐፍ ቅዱስ የሚለው። ስለዚህ ሰዎችን በመናገለግልበት ጊዜ ሰዎች ተርበው በመናጠጣቸው ጊዜ ultimately የነፍሳቸውን ረሃብ የሚቆርጥላቸው ጌታ እንደሆነ እንድናስብ ይልቁን ደግሞ አብዝተን generous በመሆን በኮምፓሽን የተራቡትን የተጠሙትን ማልበስ ማብላት እንድንችል ጌታ ኢየሱስ ክርስቶስ ምሳሌ ተተወልናል። ፊልጵስዩስ መጽሐፍ ምዕራፍ 2 ከቁጥር 1 እስከ 5 ያለውን እናነብና በዛ ላይ አብረን እናወራለን። እንደዚህ ይላል በክርስቶስም አንዳች ምክር ቢሆን የፍቅር መጽናናት ቢሆን የመንፈስ ህብረት ቢሆን ምህረትና ርህራሄ ቢሆን ደስታዬን ፈጽሙልኝ። በአንድ ሐሳብ ተስማሙ፣ አንድ ፍቅር፣ አንድም ልብ፣ አንድም ሐሳብ ይሁንላችሁ። ቁጥር 3 ላይ ለወገኔ ይጠቅማል በማለት ወይም በከንቱ ውዳሴ ምክንያት አንድ እንኳን አታድርጉ። ነገር ግን እያንዳንዱ ባልንጀራውን ከራሱ ይልቅ እንዲሻል በትህትና ይቁጠር። ቁጥር 4 እያንዳንዱ ለራሱ የሚጠቅመውን አይመልከት ለባልንጀራውም ደግሞ እንጂ። ቁጥር 5 ላይ በክርስቶስ ኢየሱስ የነበረው ይህ ሐሳብ በእናንተም ዘንድ ደግሞ ይሁን። ዛሬ ማውራውን ሐሳብ እንደ ክርስቶስ መኖር ወይ ክርስቶስን መምሰል imitating Christ ክርስቶስን imitate ማድረግ በሚል ሐሳብ ነው ማውራት መፈልገው። ይሄን ሐሳብ ሳውራ በሁለት ጎራ ሁለት ዋና ሐሳብ አነሳለሁ። አንደኛ ክርስቶስን የምንመስለው እንዴት ነው? በአስተሳሰባችን የመጀመሪያው፣ እንደገና ደግሞ በተግባራችን አክሽን አይተም እንዴት አድርገን ነው ክርስቶስን በተግባር የምንመስለው የሚለውን ነገር አብረን እንነጋገራለን። ለዛ ነው የልጁን መልክ እንድንመስል ሐዋርያው ጳውሎስ ሮሜ መጽሐፍ ምዕራፍ 8 ላይ የልጁን መልክ እንድንመስል አስቀድሞ የጠራን የመረጠን ያዳነን በገዛ ደሙ የዋጀን የሞተው የተነሳልን ዛሬም ዕለት በቅዱስ መንፈሱ የሚያንጸን በቃሉ ነርቸር የሚያደርገን ጌታ ultimately እግዚአብሔር አብ ከኛ ላይ የሚፈልገው ምኑን ነው? የልጁን መልክ። እስኪ የልጁን መልክ በሉ። የልጁን መልክ ነው። የልጁን መልክ ከሆነ ታዲያ እንዴት ነው የልጁን መልክ ምን መስለው? አሁን ያነበብንበት ክፍል ላይ ጳውሎስ ለፊልጵስዩስ ሰዎች በሚጽፍበት ደብዳቤ ከቁጥር 1 ጀምሮ በጣም ብዙ ሐሳብ ስለሆነ እኔ ወደ ሐሳቤ ለመግባት ወደ ቀጥታ ሐሳብ እስር ቤት ሆኖ ነው ይሄን ደብዳቤ ምጽፍላቸው። እስር ቤት ሆኖ እየጻፈ ዓላማው እነሱን የፊልጵስዩሶችን ኤንካሬጅ ኤግዞርት ማድረግ ነው። በብዙ ነገር ውስጥ ያሉትን ሰዎች ከክርስቶስ ጋር መሆን እንዲጣበቁና እየረሱ ወደፊት እንዲሄዱ ኤንካሬጅ ማድረግ ነው። በዛ ውስጥ ከክርስቶስ ጋር ካላችሁ አንድነት የተነሳ መደበኛ ትርጉም የድሮን ትርጉም ይዛችሁ ከሆነ በክርስቶስ አንዳች ምክር ቢሆን፣ እንግሊዘኛ የምትጠቀሙ ሰዎች ደግሞ therefore ብሎ ነው አቀጣጥሎ ነው የሚጀምረው። ከክርስቶስ ጋር ካላችሁ አንድነት የተነሳ የትኛውንም ማበረታታት ከፍቅር የሆነውን መጽናናት የመንፈስን ህብረት ምህረትና ርህራሄ ካላችሁ መደበኛ ትርጉም ነው ይሄ። በአንድ ሐሳብ በአንድ ፍቅር በአንድ መንፈስና በአንድ ዓላማ በመሆን ደስታዬን ፍጹም አድርጉልኝ። ሌሎች ከናንተ እንደሚሻሉ በትህትና ቁጠሩ እንጂ በራስ ወዳድነት ምኞት ወይም ከንቱ ውዳሴን ለማግኘት አንዳች እንኳን አታድርጉ። እያንዳንዳችሁ ሌሎችን የሚጠቅመውን እንጂ ራሳችሁን የሚጠቅመውን ብቻ አትመልከቱ።
ትህትና እግዚአብሔርን በመታዘዝ ሌሎችን ማገልገል ማለት ነው። መጽሐፍ ቅዱስ የሚያስተምረን አይነት ትህትና ሰማችሁ አንድ ጊዜ ትህትና እግዚአብሔርን ስለምንታዘዝ because of God because of እግዚአብሔር ስላደረገው ነገር ሌሎችን ለማገልገል የምንነሳው ተነሳሽነት ከልብ የሚመነጭ ፍሬ ነው ትህትና መጽሐፍ ቅዱስ የሚለው። ታዲያ ጳውሎስ እዚህ ቦታ ላይ ምዕራፍ 2ን የሚጀምረው ከክርስቶስ ጋር ካላችሁ አንድነት የተነሳ though the source of የዚህ ነገር ምንጭ የሚመጣው ከአውትሳይድ ከሰምዌር አይደለም ከክርስቶስ ጋር ካለን ህብረት ነው የሚመነጨው። ክርስቶስ ነው the perfect example and the perfect source of true humility። ትክክለኛው ትህትና የሚመጣው ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ከራሱ ነው። በአንድ ሐሳብ ተስማሙ፣ ተሳሰቡ፣ እንደ ወንድማማቾች ተዋደዱ፣ ርኅሩኆችና ትሑታን ሁኑ፣ ክፉን በክፉ ወይም ስድብን በስድብ ፈንታ አትመልሱ፣ በዚህ ፈንታ ባርኩ። ምክንያቱም እናንተ የተጠራችሁት እንደዚህ ያሉትን ነገሮች እያደረጋችሁ በረከትን ለመውረስ ነው። አሜን አሜን አሜን። የተጠራችሁት ክፋትን በክፋት ለመመለስ ሳይሆን በዚህ ትህትና ጥሪ ውስጥ ወንድምን በመውደድ እርስ በርስ በመተሳሰብ እርስ በርስ በመዋደድ በርህራሄ በትህትና ውስጥ ክፉን በክፉ ባለመመለስ ህይወት ውስጥ ያለውን በረከት እንድትወርሱ ነው የተጠራችሁት። that is our calling። የኛ ጥሪ ከሰዎች ጥሪ ይለያል። እኛ የተጠራ ነው ያለ ገደብ ልንወድ፣ ያለ ገደብ ለሰው ኬርስ ልናደርግ፣ ያለ ገደብ ልናፈቅር ነው የተጠራ ነው ወገኖች። ታዲያ አንደኛው አስተሳሰብ ነው የሚለው ነግሬያችኋለሁ። ሁለተኛና ከዚህ በኋላ ያለውን ፈጠን ብዬ ነው መሄደው ምክንያቱም ሐሳቤን ዋናውን ሐሳብ ስላወራው። አሁን አስተሳሰባችን ሐሳቤን ሲላችሁ የደቡብ ልጅ ስለሆንኩ ነው። አሜን። አስተሳሰባችን በትህትና ተሞልቶ ከሆነ የክርስቶስ አይነት አቲቲዩድ ለብሰን ከሆነ እንደዚህ አይነት አስተሳሰብ ለብሰን ተሞልተን ከሆነ አሁን ክርስቶስን ደግሞ የምንመስልባቸውን ተግባራዊ የሆኑትን ደግሞ አሳያችኋለሁ። አገልግሎት በክርስቶስን በአገልግሎት ይሄን እንደውም እየጻፍኩና እያሰብኩኝ ኖቴን እየሰበሰብኩ ልጆችን ካስተማርኩት ማቴሪያል እያሰብኩኝ ነበር። መጽሐፍ ቅዱሳችሁን ያያችሁት እንደሆነ ክርስቶስ እኔ የመጣሁት ላገለግላችሁ እንጂ እንድታገለግሉኝ አይደለም አላቸው ደቀ መዛሙርቶች አይደል። የሰው ልጅ የመጣው ሊያገለግል ራሱንም ምን ሊያደርግ ቤዛ አድርጎ ሊሰጥ ነው ይለናል። ማገልገል ጌታ እንዳገለገለው ስናገለግል ደግሞ ማሰብ ያለብን አንድ ነገር አለ። አንዳንዴ በጣም በጎ የሆኑ ተግባሮችን ስናደርግ ሰዎች ተርበው ብናበላ በጣም መጽሐፍ ቅዱስ የሚያዘን ነው። ደክመው ብናበረታቸው፣ ታርዘው ብናለብሳቸው ግን እዛ ጋር እንዳናቆም ፈራለሁ። አንዳንድ ቻሪቲ አንዳንድ በጎ ተግባር የሚያደርጉ ወገኖቻችን አይታችሁ ከሆነ እዛች ጋር እንዳይቀር ፈልጋለሁ። ቀጣዩ የነፍስ ረሃብ አለ። ሆድ ሞልቶ ሰው ዓለም ሁሉ እንኳን ተርፎት ነው መጽሐፍ ቅዱስ የሚለው። ዓለም ሁሉን እንኳን አትርፎ ነፍሱ ከጎደለው ምን ይረባዋል? ምን ይጠቅመዋል? እዚህ እግዚአብሔርንም ሰውንም በማገልገል ውስጥ ክርስቶስን ለሰዎች ማሳየት ልባችን ተርበው ያዘነላቸው እንደሆነ የነፍሳቸውም ረሃብ እንዲያሳዝነን የነፍሳቸውም ጥማት እንዲያሳስበን ካልሆነ ስጋቸውን እንደልበን ነፍሳቸውን ከጌታ ተለይታ ትቀራለች። ስለዚህ ሰዎችን በመናገለግልበት ጊዜ ሰዎች ተርበው በመናጠጣቸው ጊዜ አልቲሜትሊ የነፍሳቸውን ረሃብ የሚቆርጥላቸው ጌታ እንደሆነ እንድናስብ ይልቁን ደግሞ አብዝተን ጀነረስ በመሆን በኮምፓሽን የተራቡትን የተጠሙትን ማልበስ ማብላት እንድንችል ጌታ ኢየሱስ ክርስቶስ ምሳሌ ትተውልናል።